Evangelical የወንጌል አማኞች ድምጽ እኛ የሌለንበት ቸርች ላይ የተፈጠረ ምንም ነገር የለም። ቤተክርስቲያን ሶሻል ሚዲያ ላይ ነቃች ላትሆን ትችላለች፣ ፔጅ ሊኖራት ይችላል፣ ግን አጠቃቀሙን ላታውቅ ትችላለች። ስለዚህ ማህበራዊ ሚዲያ ገጾቻቸውን ሄደህ ብትመለከት ሁሉም ቤተ እምነቶች ያን ያክል ተጽዕኖ ፈጥሮ በራሳቸው እንኳን ገጽ ላይ የመንቀሳቀስ ልማድ ያለው ቸርች ሚዲያን እንደ ድሮ ማየት ማቆም መቻል አለበት። ያ ከጀመራችሁ ጊዜ ምን ሰራው? ምንስ እያደረጋችሁበት ነው? እኛ የነቃነውን ያክል እየሰራ ነው። አሁን ባለው ሁኔታ ሶሻል ሚዲያ ላይ ጥሩ ተከታይ ያላችሁ ጥሩ ኢንፍሉዌንሰር የምትፈጥሩ ሰዎች ናችሁ። ሶሻል ሚዲያ መቆጣጠር በጣም ከባድ ስራ ነው። ስለዚህ ቸርች ተደፍራ ሚዲያ ላይ ዝም ያለ ሰው የለም። እኛ ለ2 ወይ ለ3 ዓመት አመራር ላይ እንቆይና የሆነ ሌላ ሰው ይመጣል። ተቋሙ ግን ራሱን ችሎ ይሄዳል። ማህበራችን ባይዘው ከካውንስሉ ጋር ይሰራል፣ ከቤተ እምነት ከህብረቶች ጋር ይሰራል። ይዝም የለም የሆነ ጥጋ የሁሉም ነው። ሰላም ጤና ይስጥልን። የተወደዳችሁ የኢቫንጀሊካል ሶሻል ሚዲያ ተከታታዮቻችን እንደምን ቆይታችኋል? ዛሬም ደግሞ በአዲስ ፕሮግራም ወደ እናንተ መጥተናል። ይህም ፕሮግራም ከኛ ጋር ሆናችሁ እንድትከታተሉ በጌታ ፍቅር እንጋብዛችኋለን። የዛሬ እንግዶቼ በጣም እጅግ የተወደዱ የሶሻል ሚዲያ ተጽዕኖ ፈጣሪዎች ሲሆኑ ከነሱ ጋር ሶሻል ሚዲያ ነክ የሆኑ ወሬዎችን እያወራን ከነሱ ጋር ቆይታ አደርጋለሁኝ። እንኳን ደህና መጣችሁ። እናንተን የሚያክሰው የለም። እስቲ ግን ለተወሰነ ደቂቃ ራሳችሁን አስተዋውቁኝ። እኔ ዘሪሁን ግርማ እባላለሁ። ያው ሚዲያ ላይ ነው የምሰራው። እንደዛ ነው። እሺ። መጋቢ አብይ ታደለ ወይም ኪያ እባላለሁ። ኤክሌሲያ ሚዲያ ላይ ያገለግላለሁ። ኦኬ፣ በጣም ደስ ይላል። እንዴት ነው ቆይታ አገልግሎት? ጥሩ ነው። እንግዲህ አሪፍ ተያይዛችሁታል። እንግዲህ እግዚአብሔር እየረዳ ነው። እሺ፣ እንዴት ወደ ሶሻል ሚዲያ አገልግሎት ገባችሁ የሚለውን ሀሳብ እንደ መንደርደሪያ ላንሳና ጀመር። ሶሻል ሚዲያ ጀማሪ ስለሆነ እሱ ጀመር። እሺ፣ ቢሆንስ አስቤ ምናምን የገባሁበት ነገር አይደለም። እንደዚህ ፈልጌ ምናምን አይደለም። አስታውሳለሁ ኬቢ ክርስቲያን ቲዩብ ምናልባት ድሮ 60,000 ያለ ይመስለኛል። የዛሬ 11 ዓመት ምናምን እዛ ላይ ይጽፍ ነበር እና በዛ እያለ ገባን እንጂ ፐርፐዝሊ እንደዚህ ልስራ ምናምን ብዬ በቃ እየተነዳው ነው የመጣሁበት እና በዛ መልክ ነው የገባሁት። ቀጥታ የማህበራዊ አገልግሎት አይደለም የጀመርኩት፣ በሜንስትሪም በቴሌቪዥን ነው አገልግሎት የጀመርኩት። ከዛ ባሻገር ግን ያው አገልግሎት እየሰፋ አብሮ መሄድ ስላለበት ወደ ማህበራዊ ሚዲያ መጣን ማለት ነው። ግን ማህበራዊ ሚዲያ ላይ ለማገልገል አይደለም። አይ ቲንክ እኛ ብቻ ሳይሆን አብዛኛው ሰው ማህበራዊ ሚዲያ ላይ መጣው ለማገልገል በሚል እቅድ ሳይሆን እንደ ፌስቡክ፣ እንደ ትዊተር፣ አሁን ደግሞ እንደ ቲክቶክ መሀል ላይ ዩቲዩብ እነሱ ነበሩ። ስለዚህ የሆነ ከሰዎች ጋር ኢንጌጅድ ለማድረግ ለመገናኘት፣ ለመተዋወቅ በምታደርገው ጉዞ ውስጥ ነው እግረ መንገድህን የምትመጣው ማለት ነው። ስለዚህ የኔ ማመጣጥ የተለየ አይደለም፣ በዛ ጉዞ ውስጥ የመጣሁት ማለት ነው። ኦኬ፣ መልካም። እንግዲህ አሪፍ አመጣጥ መጣችኋል። አሁን ላይ ያለው የሚዲያን አገልግሎት አሁን እንግዲህ ከመጣችሁ በጣም ረጅም ዓመት ቆይታችኋል። አሁን ላይ ያለውን የሚዲያ አገልግሎት እንዴት ነው የምትገልጹት? ምን ይመስላል? ያ እንግዲህ ለምሳሌ እኔ አሁን የምረዳው በእኔ አንግል በኢትዮጵያ ቤተክርስቲያን ውስጥ ሶሻል ሚዲያ ወይም ሚዲያ የሚባለው ነገር ከኛም ቀድሞ የነበረ ነው። አይነቱ ይለያያል። ሬዲዮ ነበር፣ መጋዚኖች አሉ። በቅርብ አንድ ጥናት እየሰራው ወደ 41 መጽሔት ቆጥር ያለው 41 መጽሔቶች ነበሩ በተለያየ ዘመናት ከ1958 ጀምሮ እንግዲህ ያው ሶሻል ሚዲያ እስከመጣበት ዘመን ድረስ ከቅርብ ዘመን ድረስ ማለት ነው። ከዛኛም ከመጣም በኋላ ሶሻል ሚዲያ በጣም እያደገ የሚሳተፈውም ህዝብ የሚጠቀመውም ህዝብ በጣም እየበዛ ነው የመጣውና በእኔ መረዳት እንግዲህ ባለፉት 10 ምናምን ዓመታት ሶሻል ሚዲያ ቸርችን አንቅቷል ብዬ አምናለሁና አሁን ያለው ወጣት ትውልድ ደግሞ በጣም ብዙ አይነት ነው። በጣም ስፔሻሊ የቲክቶክ ኤራን ስታነሳው ሌላ መልክ ነው፣ የዩቲዩብ ሌላ መልክ ነው፣ የፌስቡክ ሌላ መልክ ነው እና በእኔ መረዳት እንግዲህ ላለፉት ዘመናት አሁንም ላለችው ቤተክርስቲያን ሶሻል ሚዲያ ብዙ ጠቅሟል ብዬ አምናለሁ። በመጥቀም አንጻር ከሆነ አሁን ባለውም ተጽዕኖ ለምሳሌ አሁን ቸርቾች ሚዲያው እየወረሳቸው ነው። ሚዲያ ኦልሬዲ ቸርቾችም የተጠቀሙ ብዙ አገልጋዮች እየገቡ ነው። ከዚህ አንጻር ሶሻል ሚዲያ አጠቃላይ ጥሩ ነው ብዬ በጣም አስባለሁ። ማህበራዊ ሚዲያ እንደ እሳት ነው። እሳት ካየህ
በጣም ጠቃሚ ነገር ነው። እንዲሁም ከፈጠራዎች ሁሉ በጣም የሚደነቀው የእሳት ፈጠራ ይመስለኛል። እሳት መጀመሪያ የለኮሰው ሰው በጣም የሚደነቅ ይመስለኛል። ምክንያቱም የሆኑ ነገሮች ተጋጭተው እሳት ተፈጥሯል። ያ እሳት ሁለት ጥቅም አለው። እሳት ምድርን ያጠፋል፣ ምድርን ሊበላ ይችላል። በአግባቡ ካልያዝከውና ካልተጠቀምክበት በጣም አስፈሪ ነገር ነው እሳት። እንስሳት እንኳ በጣም ሲያዩት ከርቀት የሚሸሹት ነገር ነው እሳት። ግን ያ እሳት ደግሞ ተቀድሶ አስፈላጊ ለሆነ አገልግሎት ሲሆን ደግሞ በቤት ውስጥ በማዕድ ማቅረቢያ ቦታ ላይ ሊሆን ይችላል። በአግባቡ ልትጠቀመው ትችላለህ። ለምትፈልጋቸው ነገሮች የማትፈልገውን ቆሻሻ ልታጠፋበት ትችላለህ። ማህበራዊ ሚዲያ እንደዛ ይመስለኛል። በአግባቡ ተይዞ በአግባቡ አገልግሎት ላይ ከዋለ ሰዎችን የሚጠቅም ሰዎችን የሚያግዝ ጠቃሚ ነገር ነው። ግን አላግባብ ከተያዘ አደገኛ ነገር ነው። አሁን ያለውን ማህበራዊ ሚዲያ እንዴት ታየዋለህ ካልከኝ እንደዚህ ነው የማየው። በሁለቱም መልኩ በአንድ በኩል በአገር አቀፍም ደረጃ በቤተክርስቲያንም በግለሰቦችም ደረጃ በጣም ጉልህ ድርሻ አለው። ለምሳሌ የኢኮኖሚ ተደራሽ ያልሆኑ ሰዎች በአሁኑ ሰዓት በማህበራዊ ሚዲያ አገልግሎት ብቻ ጥሩ ህይወት የሚኖሩ ሰዎች እናውቃለን። በዛ ጎን ለጎን ቤተክርስቲያናት አድራሻቸው ሰፍቷል። አሁን እዚህ ሆነው የትኛውን ቦታ ላይ መታየት መገናኘት ሰዎችን የሚችሉበት ርቀትን ያጠፋበት ሁኔታ አለ። ከዛ አንጻር በጣም ጠቅመዋል። ግን በሌላ መልኩ ሞኒተር የሚደረግ ስላልሆነ ልክ እንደ ሚኒስትሪ ሚዲያ ሞኒተር የሚደረግ ስላልሆነ ሰዎች በእጃቸው ባለ አንድ ስልክ ላይ እንደወደዱ የሚሰሩበት ስለሆነ ከዛ አንጻር በርካታ ጥፋቶችን እንዳመጣ ደግሞ ታያለ። ስለዚህ አሁን ያለው እንቅስቃሴ በሁለት በኩል የሚታይ ይመስለኛል። ኦኬ መልካም። እንግዲህ ይህን ጥያቄ ላነሳ የቻልኩበት ምክንያት ወደ ዋናው ሀሳቤ ለመምጣት ያክል ነው። ምንድነው የዋና ሀሳቤ? እናንተ ሶሻል ሚዲያ ላይ ጥሩ ተከታይ ያላችሁ ጥሩ ኢንፍሉዌንሰር የምትፈጥሩ ሰዎች ናችሁ። ብዙ ሰው ያያችኋል፣ የምትሉትን ነገር ይሰማል፣ ይቀበላል ብዬ አምናለሁኝ። የወንጌል አማኞች የሚዲያ ባለሙያ የሚል ህብረት አቋቁማችሁ ስራ እንደጀመራችሁ ይታወቃል። ያ ከጀመራችሁ ጊዜ ምን ሰራችሁ? ምንስ እያደረጋችሁበት ነው? ምንስ የተለየ ስራ የተሰራ ነገር አለ? እሱን እስቲ ግልጽ አድርጋችሁ በደንብ አሳውቁ። ፕሬዚዳንቱ እሳቸው ናቸው። እኔ ምክትል ስለሆንኩኝ ከፕሬዚዳንቱ ይጀመርና ቴንኪው። በጣም እንግዲህ የወንጌላውያን ሚዲያ ባለሙያዎች ማህበርን ስናስብ በሁለት እይታ ልክፈልል። የመጀመሪያው ከጀመርነው አሁን 2ኛ ዓመቱ ነው። ከጀመርነው ስንጀምረውም ስንነሳ መተዳደሪያን በምንሰራ ስናቀናጅ ለመስራት ያሰብናቸው እቅዶች ነበሩ። አንደኛው ሚዲያዎችን ማደራጀት፣ ሁለተኛው ሚዲያዎችን ማብቃት፣ በሶስተኛ በዋና ቤተክርስቲያንን ኪፕ ማድረግ፣ ከውጭም ከውስጥም በሚመጡ ተቃውሞና ተግዳሮቶች ቤተክርስቲያንን ማገዝ መጠበቅ የሚባሉ ስትራቴጂዎች ነበሩ። ከዛ ቁጭ ብለን ስናወራ አንደኛው ልንወስድ የሚገባው ነገር ስትራቴጂ ስልጠና ነው የሚል ሐሳብ ስለነበረን በተቻለን አቅም የተለያዩ እንግዶችን በመጋበዝ ለሚዲያ አባላቶቻችን ስልጠና ሰጥተናል። ሜምበሮች በጣም ጨምረናል። የተለለቀ እቅዶችም አሉን ራሱን የቻለ በጣም ጊዜ ወስደን ዝም ብሎ ስለምንተዋወቅ ምናምን ብቻም ሳይሆን በጣም የተሰራበት በተቻለው አቅም መተዳደሪያ ደንብ ሰርተን በስርዓቱ ነው የመጣ ነው። በሚባለው ደረጃ ያላዋቀርንባቸው እንደ እቅዳችን እንደ ኤርንበት 2 ዓመት ምናልባት ቢሮ ማዋቀር ስትራቴጂካል አንዳንድ ነገር ላይ ከማደራጀት አንጻር ሌት ነን፣ ምንም ጥርጥር የለውም። ከዛ ውጪ ግን ከምናስባቸው ስፔሻሊ ከማስታጠቅ አንጻር ከሚዲያ አባላትን ከማሰልጠን አንጻር ከነበረን ቪዥን አንጻር የተወሰነ ፓርት ሰርተናል። ካለን ቪዥን እና ቀጥሎ ዘመናት ከምንሰራበት ነገር አንጻር ገና ብዙ ያልነካናቸው ነገሮች አሉ። ስለዚህ በሁለት ከፍያ ነው ማሳየ ማለት ነው። በተወሰነ መልኩ ባሰብነው የተወሰነ የሰራ ነው አለ፣ ለመስራት አስበን ያልሰራ ነው አለ፣ ግን እንደ እቅዳችን ደግሞ ልንሰራው ብዙ ያቀድ ነው አለ ማለት ነው። ስለዚህ በእነዚህ መልክ ላስቀምጥልን። ዘርዬ እንዳለህ ነው ማህበራችን የተመሰረተው አሁን 2 ዓመት አካባቢ እየሆነው ነው። ቀደም ብሎ የተበታተነ ነበር ያለው። አሁንም ብዙ ተሰብስቧል ማለት አንችልም። አሁንም ገና በርካታ ማህበራዊ ሚዲያም ላይ ሜንስትሪም ሚዲያም ላይ በተለያየ መልኩ የሚሰሩ ክርስቲያን የሚዲያ ባለሙያዎች አሉ። ግን ሁሉንም ሰብስበናል ማለት አንችልም። ግን
እኛ ስንመጣ ቀደም ብሎ ተበታትኖ የነበረውን የመጀመሪያ ያደረግነው ነገር የመሰባሰብ የመተዋወቅ ነገር ነው። በማህበራዊ ሚዲያ እዛና እዛ ይተዋወቅ የነበረውን ተሰባስቦ በአንድነት ህብረት ኖሮኝ ማህበር መስርቼ መጓዝ እችላለሁ የሚል ተቀዳሚ ሐሳብ ይዞ እንዲጓዝ መጀመሪያ አስችለናል ማለት ነው። ስለዚህ ከ60-70 በላይ የሚሆን ባለሙያ ተሰባስቦ በጋራ ለመጓዝ እድል ፈጥሮለታል። ከዚህ ቀደም የክርስቲያን ጋዜጠኞች እንቅስቃሴ ነበር። እሱም የነበረው በህጋዊ መንገድ ሳይሆን በወዳጅነት በጓደኝነት የሚሰበሰብ እንቅስቃሴ ነበር። እነሱንም በማግኘት ከነሱም ጋር ደግሞ ህብረት በመፍጠር ወደዚህ ወደ ትልቁ አምብሬላ የመምጣት እንቅስቃሴ ተደርጓል። እሱ ቀዳሚ የሰራ ነው ነገር ነው። ከዛ ባሻገር ግን ዘርዬ ቅድም እንዳነሳቸው የመጀመሪያው ነገር ከተቋማት ጋር አንተ ማነህ የሚሉ ጉዳዮች ስለሚነሱ እነሱን ለመመለስ ከተቋማት ጋር ግንኙነት የማድረግ ስራዎች ተሰርተዋል። እንደ ቤተክርስቲያናት ህብረት፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት፣ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የመሳሰሉ ተቋማት እና ሌሎች ደግሞ በተለይ በሊደርሺፕ ላይ በአመራር ዙሪያ ስልጠና ከሚሰጡ ተቋማት ጋር ራሳችንን የማስተዋወቅ ስራዎች ተሰርተዋል። ከዛ ባሻገር ስልጠናዎች ናቸው። ያው ምንም ነገር ስትጀምር መጀመሪያ ላይ መተዋወቅ ይቀድማል፣ በኋላ ላይ ደግሞ የአቅም ግንባታው ይቀድማል ማለት ነው። ስለዚህ ቀጥሎ በአቅም ግንባታ ዙሪያ ላይ ለአባሎቻችን አብረው ላሉ ተከታታይ የሆኑ ስልጠናዎች እየተሰጡ ነው። ቅድም ዘርዬ ስላነሳቸው አንዳንዶቹን አላነሳቸውም። እቅዶቻችን አሉ ወደፊት የምንሄድባቸው፣ እነሱ ሲደርሱም እንሄዳለን። ግን ከዛ ባሻገር ለምሳሌ በማህበራዊ ሚዲያ አካባቢ ያሉ እንቅስቃሴዎችን ከተመለከት የማህበሩ እንቅስቃሴ ከመጣ በኋላ የተወሰኑ ለውጦችን ማየት እንዲቻል ተደርጓል። ለምሳሌ ማህበራዊ ሚዲያ ላይ የሚንቀሳቀሱ የክርስቲያን የሚዲያ ባለሙያዎች ቀድሞ ሁላችንም በዘፈቀደ የመንቀሳቀስ ነገር ነበር። አሁን ግን በተወሰነ መልኩ ጥርት ያለቀ ነው ባንለውም የመናበብ ነገር ስላለ ዜናዎች ቢሰሩ፣ ቤተክርስቲያንን የሚመክቱ ስራዎች ቢሰሩ፣ የሆኑ እንቅስቃሴዎች ቢኖሩ፣ ለምሳሌ ከዚህ ቀደም የሰራ ነው የቃለ ሕይወትን ቤተክርስቲያን ኬዝ ብታነሳ ቤተ እምነቷ ከመንግስት ጋር በገባችበት ሰጣ ገባ ውስጥ ቤተ እምነቷ የወንጌል አማኝ እንደመሆኗ የወንጌል አማኝ ሚዲያዎች በሙሉ ሆ ብለው በጋራ ያንን ድምጽ ማሰማት እንዲችሉ አይነት እንቅስቃሴዎች ይደረጋሉ። ስለዚህ ይሄ ከዛ በኋላ የመጡ እንቅስቃሴዎች ናቸው ማለት ነው። ስለዚህ እነዚህንም እንደ አንድ በጎ ጎን ይዘን እየተንቀሳቀስን ነው ማለት ነው። እንደው ምን ያህል ጊዜ ስልጠና ሰጣችኋል? በጣም ብዙ ወይ ስለ ስልጠናው ትንሽ ላንሳ። ምክንያቱም ስልጠናውን የሰጠነው በጣም ፕሮፌሽናል በሆኑ አካላት ጭምር ነው እና ወደ 10 ስልጠና አዘጋጅተናል በተለያየ ዘርፍ። ለምሳሌ ስልጠና ከሙስሊም ኢቫንጀሊዝም አንጻር ብቻ አይተናል። ስልጠናን ከሙስሊም ኢቫንጀሊዝም፣ ስልጠናን ከሚዲያ አንጻር፣ ስልጠናን ከኤቲክስ አንጻር፣ ከህግ አንጻር ሁላ ወስደናል በተለያየ ጊዜ ማለት ነው። ስለዚህ ስልጠናን በጣም በብዙ አቅጣጫ ወስደናል። በነገራችን ላይ ስልጠና መውሰድ ከጀመርን ጀምሮ ዩኒፋይ የሚባል ነገር አለ እንዳለ ከኪ ሁሉም መጥቷል ወደዛ ባለለህም፣ ግን ዩኒፋይ ለመሆን መናበብ ተችሏል። አሁን የሆነ ነገር ሲባል እንዲደረግ ሲባል አለን ፔጅ ገባ ሰው ሁሉ በፊት የለም እንደዚህ አይነት መልክ የለም እና ወደ 10 ስልጠና ወስደናል። የወሰድናቸውም ስልጠናዎች አብዛኛው ሚዲያና ህገ መንግስት፣ ሚዲያን ከመጽሐፍ ቅዱስ፣ ሚዲያን ከስነ ምግባር አንጻር፣ ሚዲያን አሁን እንዳልኩ ከተለያየ ሪሊጅን አንጻር ወስደናል ማለት ነው። በነገራችን ላይ በደንብ አንተም አባል ካልሆንክ በዚሁ ኢንቫይት እናደርጋለን አባል እንድትሆን አንዱ ባለሙያ ስለሆንክና እዛ ላይ የተሰሩ ስራዎችን ምን ያህል እንደሆኑ ለማወቅ ያክል ነው። እኛ እንዳልኩ 2 ዓመት ነው ገና ጅማሬያችን ማለት ነው። ስለዚህ በኢኮኖሚም በጣም በትልቁ ለምሳሌ አበክሬ እየጠየኳቸው ያለው ሌሎች ሰዎች ጋር ጥያቄ አለ። አሁን ለምሳሌ ህብረት ውስጥ ያሉ ልጆች አሉ። ምንድነው እየተጠቀምን አይደለም፣ ለምን እንደተሰበሰብን አናቀም የሚሉ ሰዎች አሉ። ገብተዋል። ስለዚህ ከዛ አንጻር ልንገርህ በቂ መልስ ማግኘት ስላለባቸው በጣም ተገቢ ጥያቄ ነው። እንደዚህ አይነት ጥያቄዎች የሚያነሱ ሰዎች ትክክል ናቸው ጥያቄያቸው። በተለይ እኛ ውስጥ ካሉና የቴሌግራም ቻናል ውስጥ ደግሞ በተለይ ካሉ ምን እየተሰራ ነው፣ ምን እየተጠቀምን ነው፣ ምን እያልተጠቀምን ነው የሚለውን ነገር በደንብ ያውቁታል ብዬ አስባለሁ። ምናልባት ከዛ ውጭ የሆኑ ሰዎች ከሆኑ ግን የማህበሩን እንቅስቃሴ ስለማያውቁ ስላልተረዱ ሊሆን ይችላል። ላነሳልህ የምፈልገው 2 ዓመት ነው የኛ
የመጀመሪያው ዓመት ምስረታ የሚባል ጉዳይ አለ። ምስረታ ላይ ትልቁን ስራ ስንሰራ ነው የቆየነው። እሱ በራሱ የወሰደው ጊዜ አለ። ከዛ ባሻገር የኢኮኖሚ ክፍተት አለ። እያንዳንዱ አባል እንዲያዋጣ ቢጠበቅም እያዋጣ አይደለም። ግን ለምሳሌ አመራሮቹ ምን ያደርጋሉ? ቅድም እንዳልኩ ከተቋማት ጋር ትውውቅ በመፍጠር ተቋማት የስልጠና ጊዜዎች እንዲያዘጋጁ ያደርጋሉ። ስለዚህ ምንም አልተጠቀምንም የሚል ሰው ካለ ስልጠና አልመጣም ማለት ነው። እና ለምሳሌ ትልልቅ ህብረቶች አሉ፣ የቤተ እምነት ህብረቶች፣ ትልልቅ ፋይናንስ ያላቸው ትልልቅ ተቋማት የመሰረቷቸው ህብረቶች አሉ። እነሱ እንኳን የእኛን ያክል ስልጠና እንዳዘጋጁ እጠራጠራሉ። ምን ማለት ነው? በዚህ 2 ዓመት ውስጥ እኛ ያዘጋጃናቸውን ከ10 ያላነሱ ለሚዲያ ባለሙያዎች ስልጠናዎችን ምናልባት በጣም የምናከብራቸው የቤተክርስቲያን መጋቢዎች ፓስተሮቻችን ያሉባቸው ትልልቅ ህብረቶች እንኳን ያን ያህል ማዘጋጀታቸውን እጠራጠራሉ። ስለዚህ አልተጠቀምኩም የሚል ሰውዬ ካለ ምን እየጠቀመ እንዳለ ከኛ ጋር መጠየቅ ያስፈልጋል ማለት ነው። ስለዚህ እነዚህ ስልጠናዎች በ2 ዓመት የተሰሩ ስራዎች ቀላል ስራዎች አይደሉም ማለት ነው። ይሄን ለማንሳት ቴንክ ዩ። ምናልባት እዚህ ጋር ልጨምር። ለምሳሌ ያ ሚዲያ አባል የሆነው ወይም ሚዲያ አካል ሆኖ ለምን ማለት አልተጠቀምኩም ብሎ የሚያስብ ሰው ካለ የመጀመሪያ እኛ ስቲል ነው እስከዛሬ ድረስ ከሚዲያ ማህበራት ገንዘብ አልሰበሰብም። ስቲል ነው ስልጠናዎቹን ያዘጋጀ ነው ወይ ሆቴል ላይ ነው ወይ ሰምዌር ነው፣ ትልልቅ ቦታ ነው። እያንዳንዱ ለሚመጡ አሰልጣኞች ትራንስፖርት ሰጥተን አንዳንዶቹ ከሚሰጡት አካላት ጋር ተነጋግረን ያዘጋጀ ነው። ሁለተኛ ጥቅም የሚባለው ከምን አንጻር ነው የሚታየው? መጥቀም የሚባለው ነገር ምክንያቱም እኛ ወቅታዊ ችግሮች ላይ ፎከስ አድርገን አይደለም ያለ ነው። ለምሳሌ ኢትዮጵያ ቤተክርስቲያን ይሄ አምብሬላ ቢኖር የሚቀጥለው ጄኔሬሽን የሚጠልልበትን አትሊስት ትልቅ ተቋም መስራት እንችላለን ብለን ነው። ሁለተኛ ማሰብ ያለብህ ከሚዲያ ውጭም እኛ ነበረን እኮ ከማህበሩም ውጭ ነበረን። ያልነበረን ሰዎች አይደለም። እኛ እናውቀዋለን የዛኛውን አሰራርና የዚህኛውን አሰራር። ስለዚህ አንድ ሰው ምን ነበር የሚጠብቀው ስትል የሚጠብቀው ነገር ይኖራል። ሚዲያ አሶሲዬሽን ተመሰረተ ሲባል ቡም ብለን እንድንሆን እንደዚህ አይነት መልክ ማምጣት አትችልም። ለምን ደማ አትችለው? አንደኛ የተለያየ ሚዲያ፣ የተለያየ አመለካከት፣ የተለያየ ዶክትሪናል ኮንሴፕት፣ የተለያየ የሚዲያ ቪዥን ያላቸው ልጆች ነው የሰበሰብከው። ስለዚህ አንድ የሚያደርግህን ሀገራዊም ሊሆን ይችላል፣ ቤተክርስቲያን አቀፍ ሊሆን ይችላል፣ እንደ ሚዲያም ኮንሴፕት ስልጠናዎችን መስጠት አለበት። ከዚህ በላይ ጥቅም ለአንድ ሚዲያ አባል የለም። ሁለተኛ በተቻለን አቅም የሚፈለግ ነገር ካለ በግልም እንሰራለን። አሁን የሆነር ሲፈልግ ይደወልልሃል፣ ደብዳቤ የሚፈልግ ሰው ካለ ይደወልልሃል። ሰምቲንግ ግን ሁለት ነገር ቢታሰብ ጥሩ ነው። ይሄን ነገር ሲታሰብ አሁን ያለውን ችግር ከመመለስ ብቻም ሳይሆን ቋሚ የሆነውን የሚዲያን ችግር ልንገር። በቤተክርስቲያን ውስጥ ሊደርሺፕ አንደኛው ክፍተት አለበት የሚባል ነው። አስተምህሮ ሁለተኛው ነው፣ ልምምድ ይባላል አይደለ? 3 4ኛው ሚዲያ ነው። ሚዲያ ላይ ቸርችም ተቋማትም ካልሰሩ የሚቀጥለውን ሲዝን የቤተክርስቲያን ጉዳይ መፍታት አይችሉም። ለዚህ ደግሞ ማህበር የሚባለው ነገር ኢምፖርታንት ነው። በነገራችን ላይ ማህበር መመስረት ቀላል ነገር አይደለም። ያለን እኛ ፋሚሊ ስለሆነ ቀድሞም ትረስት ስላለን እንጂ ሚዲያዎችን ሰብሰብ አድርጌ ላደራጃችሁ በላቸው ዝም ብሎ የሚመጣ ነገር አይደለም። መጀመሪያ የሰራ ነው መልክ ነው። ስለዚህ ምናልባት አንዳንድ ሰው ኤክስፔክት የሚያደርገው ነገር አለ። ሁለተኛ ግን መጠየቅ መፈልገው ምን ያህልስ የሚዲያ አባላቶቻችን እኛ ለምንፈልጋቸው ነገር ሬዲ ናቸው? ይሄን እኛ መስራት ይኖርብናል በርግጥ። ስለዚህ በዚህ አቅጣጫ ላይ ገንዘብ ጠይቀናቸው አናውቅም። እኛ በተቻለ አቅም በግል አንዳንድ ነገር ላይ በግል እናደርጋለን፣ አንዳንድ ነገር ላይ ከማህበራት ጋር እንትን ብለን ነውና ጥያቄ ሊኖራቸው ይችላል። ጥያቄው መጥፎ ነው እያልኩ አይደለም። ስራ ላይ ነን፣ መስራት ይጠበቅብናል፣ እንሰራለን ብዬ ደግሞ አስባለሁ። ታንኪዩ። በጣም ነው የማመሰግነው። ወደ ቀጣዩ ጥያቄ ሳልፍ ለምሳሌ የኛ ሃይማኖቶች አሉ። ሁሉም የራሱ የሃይማኖት የሚዲያ እንትን አለው። ምን ልላችሁ ፈልጌ ነው እነዛ አካላቶች ልክ የሆነ ነገር ሆ ተብሎ ሲነሳ ሙስሊሞች ሊሆኑ ይችላሉ፣ ኦርቶዶክሶች ሊሆኑ ይችላሉ፣ በጋራ ይነሱና ያንን ነገር ለምሳሌ ቦታ መወሰድ ከሆነ ቦታ ተወስዶባቸው ከሆነ በዛ ጉዳይ ላይ ይነሳሉ። ሰንበዲ በትንሽ ነገርም ቢሆን የነሱ ቦታ የነሱ የሆነ ነገር ከተነካ በጣም በከፍተኛ እንቅስቃሴ ይንቀሳቀሳሉ። ከዛ ነገሩን እንደምንም ተረባርበው ይዙትና ጸጥ ያደርጋሉ ማለት ነው። አሁን እናንተ ብዙ ተከታይ እንዳላችሁ እናንተን በጣም የሚሰማ ሰው አለ። የኩሪፍቱ ቃለ ሕይወትን ቤተክርስቲያን መመልከት እንችላለን። የገነት ቤተክርስቲያን መመልከት እንችላለን። እነዚህ ቤተክርስቲያኖች ላይ ችግር ሲፈጠር ምን አደረጋችሁ?
በምን አይነት መንገድ ነው ሶልቭ ለማድረግ የሄዳችሁበት ርቀት? የምናክሰው ልናቅ እንችላለን፣ የማያክሰው ደግሞ ስላለ በምን አይነት መንገድ በምን አይነት ርቀት ሄዳችሁ ያንን ነገር ወደ ቤተክርስቲያን እጅ አስመልሳችኋል? ኬዙንስ እንዴት ነው ያራገባችሁት? እንዴት ነው ጸጥ የተባለው የሚለውን እናንተ እንደ ባለሙያ በጣም ቆንጆ ጥያቄ ነው ያነሳልኝ። አንዳንዶቹን ምናልባት ቤተ እምነቶቹም የእኛን ያክል የሰሯቸው አይመስለኝም። እኛ በጣም ተደጋጋሚ ጉዳዮቹን አንስተን የሰራናቸውን ያክል። ነገር ግን አንተ ምናልባት ሚዲያው ላይ በደንብ ካለህ ይገባሃል ብዬ የማስበው አንዱ ነገር የኢትዮጵያ ወንጌላውያን እንቅስቃሴያችን ካለፉ ምናልባት 7 ወይ 8 ዓመታት በፊት እንደዚህ አልነበረም። ስለዚህ የጠቀስካቸው ትልልቅ ሀገራችን ውስጥ ያሉ ልክ እንደኛ የእምነት አቋም ያላቸው ቤተ እምነቶች ለምሳሌ የኢትዮጵያ እስልምናን አንስተሃል፣ የኢትዮጵያ ኦርቶዶክስ ተዋሕዶን አንስተሃል። እነዚህ በሀገሪቱ ውስጥ ረጅም ታሪክ ያላቸውና በጋራ የተጓዙ ሰዎች ናቸው። የወንጌላውያንን ታሪክ ማወቅ ያስፈልጋል ብዬ አስባለሁ። ምናልባት እሱ ላይ ማወቅ እድሉ ካለ ወደኋላ ብትመለከት ካለፉት 7 ወይ 8 ዓመታት በፊት ወንጌላውያን በጋራ አብረው የሰሯቸው ስራዎች በጣም ጥቂት ናቸው። ወይም የካውንስሉ ምስረታ በኋላ ነው እንግዲህ አሁን በጋራ ለመሆን እንቅስቃሴ እየተደረገ ያለው። ስለዚህ የቃለ ሕይወት ጉዳይ ቢነሳ የቃለ ሕይወት ነው፣ የሙሉ ወንጌል ቢነሳ የሙሉ ወንጌል ነው። ከዚህ በፊት ቀደም የነበረው እንቅስቃሴ እሱ ነው። ለምሳሌ ቪዥነሪ የሚባል ራሱን የቻለ ህብረት አለ። እዛ ውስጥ እንኳን ያለው እያንዳንዱ ቤተ እምነት የእያንዳንዱ እንቅስቃሴ የራሱ እንጂ ህብረቱ በሚያመጣው ጉዳይ ላይ ካልሆነ ተሳታፊነት በጣም ያህል አልነበረም። ከቅርብ ዓመታት ወደዚህ ግን ከፍተኛ ለውጥ አለ። ለዚህም ለውጥ ትልቁን ድርሻ የተወጣው አንዱ የክርስቲያን ሚዲያው ይመስለኛል። ለምሳሌ አንዳንዶቻችን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከምስረታው በፊትም ሚዲያው ላይ ስለነበርን የነበረውን እንቅስቃሴ እናውቃለን ማለት ነው። ስለዚህ ያነሳቸው አይነት ትልልቅ ጉዳዮች ለምሳሌ አንተ የሚኬሲን ጉዳይ ሰርተናል። የሚኬሲን ብቻ አይደለም የቤዛ ባፕቲስት ጉዳይ አንስተን ሰርተናል። እነዚህ ትልልቅ ቤተ እምነቶች በታሪካቸው ውስጥ የነበራቸው ሪሶርስ የደከሙበትን ነገር አንድ ወቅት በነበረ ለምሳሌ ባፕቲስትን ብትወስድ የደርግ መንግስት ወሰዱ። ልክ ተመሳሳይ የኢህአዴግ መንግስት ሲገባ እንደመለሰው ለብዙ ቤተ ክርስቲያኖች ቢመለስ ብለን ተስፋ የምናደርገው አንዱ ንብረታችን የኛ ብለን ተስፋ እናደርጋለን። አልተመለሰም። ለምሳሌ አሁን ደግሞ የለውጡ መንግስት አሁን ከመጣ በኋላ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 ትልልቅ ህንፃዎችም የመመለስ ነገር ትመለከታለህ። ስለዚህ በዚህ ወቅትም ምናልባት እንደው ቢያስታውሱን ብለን ንብረታችን ስለሆነ ሌላ ነገር አለ የሚጠየቅ ነውና የሱንም ቢሆን አንስተናል። ስለዚህ አንስተን እየሰራ ነው። ግን እንዲህ አይነት እንቅስቃሴዎች ሲኖሩ እንዳልኩ ሰፊ ስራዎች ከዚህ ቀደም ለመስራት የነበረ ድልድይ ስላልነበረ አሁን ቆንጆ መንደርደሪያ እየፈጠረ ነው ማለት ነው። ስለዚህ ምናልባት ከ5 ከ10 ከ15 ዓመት በኋላ ይሄ እንቅስቃሴ አድጎ የክርስቲያን ሚዲያው በቤተክርስቲያን ብቻ ሳይሆን በሀገር አቀፍ ደረጃ ምን ሊሰራ ይችላል የሚለውን ማሰብ ይቻላል፣ ጥሩ ጉዞ ስላለው ማለት ነው። ከዛ ባሻገር ግን ቅድም እንደጀመርኩልህ ቤተ እምነቶቹ እንኳን የእኛን ያክል አልሰሩም ያልኩበት ምክንያት ማህበራዊ ሚዲያ ገጽ አላቸው ሁሉም ቤተ እምነቶች። ስለዚህ ማህበራዊ ሚዲያ ገጾቻቸውን ሄደህ ብትመለከት ያን ያክል ተጽዕኖ ፈጥሮ በራሳቸው እንኳን ገጽ ላይ የመንቀሳቀስ ልማድ የለም። ማህበሩ ግን ምን ፈጠረ የሚለው እናምጣ። የነሱ ግዴታ አይደለም አይደለ? ግዴታቸው ነው። ለምሳሌ አንተ አሁን የመጣው ከኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ሚዲያ ነው አይደል? ለምሳሌ የካውንስሉ መኪና አሁን ጉዳይ ቢገጥመው ምንድን የምታደርገው? ከኔ በፊት ተቀዳሚ ኃላፊነቱ ያንተ ነው የሚዲያው። ከዛ እኔ ነኝ የምጋራ። ልክ እንደዚህ የቃለ ሕይወት የገነት የመካነ ኢየሱስ ወይም ሙሉ ወንጌል ጉዳይ ሲሆን ተቀዳሚ ኃላፊነቱ የቤተ እምነቱ ይሆንና እኔ ግን አማኝ በመሆኔ የዛ ነገር ተሳታፊ በመሆኔ ያንን ወስደዋለሁ ማለት ነው። እኔ ለሌ የፈለኩት ግን መሰለህ አንተ የሶሻል ሚዲያ ኢንፍሉዌንሰር ነህ አይደለ? በጣም ብዙ ተከታይ አለ። ስለዚህ ቤተክርስቲያን ሶሻል ሚዲያ ላይ የነቃች ላትሆን ትችላለች፣ ፔጅ ሊኖራት ይችላል፣ ግን አጠቃቀሙን ላታክ ትችላለች። አንተና እሱ ደግሞ ቀድማችሁ እዚህ ነገር ላይ የነቃችሁ ናችሁ። ገብቶሃል? ስለዚህ በዛ መሰረት ነው ልክ በዛ መሰረት ባጭሩ በዛ መሰረት እኛ የነቃነውን ያክል እየሰራን ነው አሁን ባለው ሁኔታ። ማህበሩ ደግሞ ምስረታው ምን ጠቀመን? ለምሳሌ
የቃሊዮትን ጉዳይ የሚሰማው አንድ ሰው ሊሆን ይችላል፣ ወይ እኔ ሊሆን ይችላል፣ ወይ ዘርዬ ሊሆን ይችላል፣ ወይ የሆነ ሰው። በግሩፕ ቴሌግራም ላይ ግን ይሄ ጉዳይ እንዴት ነው የሚታየው? ከቤተክርስቲያን ጎን አንቆምም ወይ? ከቤተክርስቲያን ጎን ብቻ አይደለም፣ በነገራችን ላይ ቤተክርስቲያን ህንፃና እንትኑ ብቻ አይደለም አይደል? እኛ አዲስ ኪዳን እኛም ራሱ የክርስቶስ ማደሪያ ስለሆነ ቤተ መቅደስ አገልጋይ እንኳን ሲጎዳ፣ ዘማሪዎች ከዚህ ቀደም አይተህ ከሆነ ሚዲያ ላይ እንቅስቃሴ የተደረገባቸው ሲታመሙ፣ ጉዳይ ሲገጥም፣ በህይወት ሲያልፉ እንኳን ይሄንን ቴሌግራም ላይ ተከፋፍሎ ክርስቲያን ሚዲያው በዚህ ጉዳይ ላይ እስቲ ህዝቡን እናንቀው እየተባለ እየተሰራ ነው ማለት ነው። ድሮ እንደዚህ አልነበረም። ከሁለት ዓመት በፊት በስልክ ተደዋውለህ ዘር ይህን ጉዳይ እንዴት ታየዋለህ ነው የምትባባለው። አሁን ግን ከዛ ባለፈ ምን ሆኗል? ቴሌግራም ላይ ይሄ ጉዳይ መጥቷል፣ መሪ አለ፣ ይሄ ጉዳይ የጋራ ጉዳይ ነው እየተባለ የሚሰራበት ሂደት አለ ማለት ነው። ስለዚህ አሁን ለውጥ አለ። ኦፍኮርስ የሁለት ዓመት ገና ድክ ድክ የምንል ልጆች ነን። ስለዚህ ከ18 ዓመት ሲሞላል ያኔ ብዙ ስራ እንሰራለን። ሜይ ቢ እንግዲህ ምናልባት መሪዎች የሁለት ዓመቷን ብቻ ሳይሆን እኔ እየጠየኩ ልመልስ እንደ ረጅም ዓመት ሚዲያ ባይዘዌ መልክም የፈጠርነው እኛ ሚዲያ ላይ ያለን ሰዎች ነን። ለቸርች መከራከር በነገራችን ላይ ዛሬ አይደለም የተጀመረው እንቅስቃሴ። ለምሳሌ አሁን 2-3 ነገር የባፕቲስት ተነሳ። ማህበሩ ከመመስረቱ በፊት እኛ ምናልባት ኪ ያስታውስ እንደሆነ እኔ የቤተል መካነ ኢየሱስ ጉዳይ የቤተል እንትን ገስታውስን ጉዳይ ሄጄ አዋሳ ድረስ ሰርቼ ጉዳዩ ሊፈጠር ሲል በጣም ዋጋ ከፍለናል። መሪዎቹ ደስ የሙሉ ወንጌል ልማት ማህበሩ ፕሬዚዳንቶቹን ሁላ እናገረናል። እሱን ተው እኛ ሰፈር ያለው የቄራ ብርሃነ ወንጌልና የብርሃነ ክርስቶስን ኮንፍሊክት ሚዲያ ላይ አውጥተን ቦታው ይመለስ ያልነው እኛ ነን። በቸርች ታሪክ ካውንስሉም ከመምጣቱ በፊት በነገራችን ላይ በቸርች ታሪክ ቸርችን ዲፌንድ ማድረግ ስፔሻሊ ከውጭ ለሚመጣው ነገር ያሳየው ይሄ ሶሻል ሚዲያ ላይ ያለው ማህበር ነው። እኛ አሁን ማህበር ከመሆናችን ማህበር ከሆነን በኋላ በነገራችን ላይ ልንገርህ እኛ የሌለንበት ቸርች ላይ የተፈጠረ ምንም ነገር የለም። በነገራችን ላይ በድፍረት ነው የምነግርህ። ስታቲክስ አምጣልኝ ካልከኝ በደንብ አመጣለሁ። ግለሰብ አገልጋይ የተቸገረ እኛ አለን። ስንቱ ላይ ተሳትፈናል። ቤተክርስቲያናት ተቸገሩ። በቀደም እኮ ሲድኒ ስቶክሆልም እኮ ወደ 10 ሚሊዮን ብር ሰብስበናል። ከትናንት ወዲያ ታሪክ ከዚህ በላይ ማን ይስራል? ሚዲያ ላይ ያለን ሰዎች ተሰብስበን ይሰራል። ኢማጂን ወደ 10 ሚሊዮን ብር በሶሻል ሚዲያ ላይ ብዙ ቸርቾችን ሰርተናል። በቸርች ደረጃ ነው መጣለ ቸርቾች ግፊያ ሲል አላባ ላይ ሰርተናል እኮ እኛ። አላባ ቸርች ሲል ድሬዳዋ ላይ ሰርተናል እኮ እኛ። በቀደም የተመለሰው ያ አማኑኤል እኮ የኛ ብዕር ነው እኛን ኢንፍሉዌንስ ያደረገው ታውቃለህ። የእንትን መካነ ኢየሱስ ኦልሬዲ እኛንን የተጋደልነው። ስለዚህ ቸርች ተደፍራ ሚዲያ ላይ ዝም ያለ ሰው የለም። ካልቸራችንም አይደለም። ምክንያቱም እኛ አሁን መታሰብ ያለበት ነገር 2 ነው። ምን መሰለህ? የተሰራውን ነገር ዲስግሬስ እያደረክ የተሻለ ስራ እንሰራ አጠብቅ። ማንም ሰው አይጠብቅ። እንደዛ ስለሰራነው ነገር አክኖሌጅመንት ያስፈልጋል። የአመራሮች የትም ፖዚሽን ላይ ያሉ ሚዲያው የሰራውን ነገር እውቅና ይስጡት። በጣም ብዙ ሰርተናል። አሁን ኬቢና እኔና ኪባን ነው ኬቢና ሰንባዲ የሰሩት ስራ አለ። ሰንባዲ የሰሩት ስራ አለ። እስቲ ለምሳሌ ይሄን በለኝ ነገርኩህ። እኔ ላምጣልህ። ለምሳሌ በጣም ትልቁን አምብሬላ አሁን በደንብ እንዲያጫውተን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሲመሰረት በማህበረሰቡ መካከል በጣም ሰፊ ግራ መጋባት ነበር። ምክንያቱም አናውቅም እንደዚህ አይነት ልማድ እንደዚህ አይነት እንቅስቃሴ የለም። ስለዚህ ማህበረሰቡ እየታቀደ ያለው ግንኙነትና ህብረት የተለያየ ነው። አሁን ያስተምሮ ልዩነቶቻችን እንዳሉ የተለያዩ ህብረቶች እንዳሉ ሁሉ አሁን ግን ግንኙነት የምናደርግበት ወንጌላውያን ተቋም ያስፈልጋል ተብሎ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሲመሰረት ከምስረታው ሀ ተብሎ ክቡር ጠቅላይ ሚኒስትሩ 400 ሰዎችን ሲሰበስቡ ምናልባት የምታስታውስ ከሆነ ከዛ ቀን ጀምሮ እስከ መጋቢት 5 ካውንስሉ ኦፊሻሉ እስኪመሰረት ድረስ አዋጆቹ እስኪነገሩ ድረስ ምክር ሀሳብ የነበሩት ለምሳሌ እንደነ ቄስ ደረጀ ጠቅላይ ጻፊ የነበሩት አሁን ፕሬዚዳንታችን ማለት ነው። እነሱን የስነ መለኮት ፕሮፌሰር እያሱ የወቅቱ ፕሬዚዳንት አሁን የስነ መለኮት ክፍል መሪ ሆኑትን ለምሳሌ መጋቢ ስንሻት እና ዶክተር ማሙሻ ፋንታ ያኔ የነበሩትን ስብስቦች እና ሐዋርያው ዘላለም እነዚህ ሰዎች ሁሉ ያኔ የካውንስል ሚዲያ የለም ያሉ ማህበራዊ ሚዲያ ላይ ያሉ ሚዲያዎች ነበሩ የነበሩት። ስለዚህ ማህበረሰቡ መካከል እንዲህ አይነት ትልቅ ተቋም መጥቷልና አብረን እንጓዝ ብሎ ትልቁን ስራ የሰራው ሚዲያው ነው። ለጨመረለት ይቅርታኪ በካውንስሉ ምስረታ ላይ በምክር ሀሳቢ ኮሚቴው በጋሽ ንጉሴ ቡልቻና በነ ዮናስ ዘውዴ የሚመራ የሚዲያ መዋቅር ነው። እኛ ነበርን 6-7 ሚዲያዎች ነበር እዛ ውስጥ።
ያንን የ2 ዓመት ድብድብ ሶሻል ሚዲያ ላይ እኛ ነው የተደባደብ። ይኸውልህ በኢትዮጵያ ታሪክ ተደርጎ በድፍረት ነው ምነግር ተደርጎ አይታወቅም። ምናልባት እኛ እንደውም ሳንተባበርም ህብረትም ሳይኖረን የተባበርንን ቅድሚያ። ሁለተኛ ማህበሩ ሲመጣ ደግሞ መዋቅራዊ የሆነ ምን ማለት ነው? ይህንን ነገር ለተሻለ አሁን ኔክስት ሲዝን የምናስበው ትልልቅ ጉዳዮች ላይ መግለጫ የሚሰጥ ሀገራዊ ጉዳይ ላይ ኢንፍሉዌንስ የሚፈጥር አለም ቪዥኑ። ግን እዚህ ከታች ካልሰራ እዛ ጋር መምጣት አንችልም። እዛ ጋር እኛ በጣም ትልቅ አጀንዳ አለን ባይዘው በጣም ትልልቅ ብዙ ወጣት ልጆችን ሚዲያ ላይ ሲመጡ ሰልጥነው እንዲመጡ ይመስራት ዝም ብሎ እድል ያላገኙ ልጆች እድል ሊያገኙ መስራት። ስለዚህ በቀደም ያልኩት ልድገምና እንትን ልበለል ካውንስሉ ሲመሰረት ካውንስሉ በእርግጠኝነት አሁን አንዳንድ ሰዎች አልነበሩ ካውንስሉ ሲመሰረት ከዚህ ለኛ ሊቲ ስንሰበሰብ ቤዛ ላይ ስንሰበሰብ ምናምን ካውንስሉን ወደ ስናመጣ በዛ ጽንፍ ያለው ተቃዋሚ የነበረ ቲም ነበረ የካውንስሉን መመስረት የሚቃወም ማለት ነው። እነሱን ሁላ ሶሻል ሚዲያ ላይ በኢንተርቪዎቻችን በጽሁፎቻችን በሚዲያዎቻችን ፌስ ያደረገን። ስለዚህ ከዚህ በላይ ትልቅ ነገር የለም። አሁን 2 ነገር እንለይ። ከዚህ በላይ ትልቅ መስራት አለባችሁ እንስማማለን። ምንም አልተሰራም ግን ከተባለ በጣም ረጅም ነው የሚያስኬደው። ለምሳሌ በጣም ብዙ ተለፍቷል። በግል ተለፍቷል፣ በማህበር ተለፍቷል። 3-4 ሆነን ለፍተናል። አንዳንዶቻችን ቸርቾች ሲቃጠሉ፣ አንዳንዶቻችን የርዕዛ ጥግ ድረስ እየሄድን ሰርተናል። ብዙ መረጃ አለን ነበረን። የቸርች ጉዳይ፣ ብዙ የተቸገሩ አገልጋዮች ጉዳይ፣ ብዙ ሰዎች ሲበደሉ በወንጌላውያን ጉዳይ በጣም አለን። ምናልባት ቅድም የጠቀስካቸው 2 ቤተ እምነቶች መዋቅራዊ ዩኒቲ እንጂ የሚዲያ ዩኒቲ ከኛ በኋላ ነው የጀመሩት። ሁለቱም ቤተ እምነቶች በቅርብ አንድ ጉዳይ ላይ ተነስቶ ማህበር ይኑረን የጋራ የሃይማኖት አቀፍ ብለን ጠይቀን እነሱ ማህበር የላቸውም፣ እኛ ነን ማህበር ያለን። ሁለተኛ ብዙ ሚዲያ ያለን እኛ ነን። እነሱ ሪሊጂናል ወይም የሃይማኖታዊ መዋቅር እንጂ ያላቸው የሚዲያ መዋቅር የተጀመረው 3 ዓመት አይሞላው። እንዴት እንደተደራጀ የምናውቀው። ስለዚህ ምን ልለው የወንጌላውያን እንደ ግልም እንደ ማህበር ለቤተ ክርስቲያን ከኛም በፊት የነበሩት ከኛም በኋላ የመጡ ወጣቶች አሉ። ብዙ ስራ እየተሰራ ነው ያለው። ባለን ብዛትና አንጻር ተቋማት ምን ቢያደርጉ ጥሩ ነው መሰለ? ሰፖርት ቢያደርጉ ሌትስ ዱ ዳት። ይሄን እንፈልጋለን። ሀገራዊ ጉዳይ ላይ እንደዚህ አይነት ኢንፍሉዌንስ ብለ አሁን እኛ ያለን ሚዲያ ምናምን ትተ አዲስ ሚዲያ ብታቋቁም እኛ በጣም እንዴ ልበል መሰለ ሶሻል ሚዲያ ለቸርች አስተዋወቀን። ተአጥና ታሪክ አሁን በመጽሔት በስነ ጽሁፍ በቲቪ ምናምን ከኛ የቀደሙ ይኖራሉ። ሶሻል ሚዲያን ግን ለቸርች እንዴ ኪኮ የዛሬ 10 ምናምን ዓመት ኢንተርቪው ያደረጋቸው ቪዲዮዎች እኮ አሉ። ዛሬ ታያቸዋል። ገባ ሶሻል ሚዲያውን ለቸርች በቲቪዎች ሲመጡ የቲቪዎችን አይዲያ ወደ ሶሻል ሚዲያ በኢንፍሉዌንስ ያመጣ ነው እኛ ነን። ኤኒዌይ እኛ ስለ ብዙዎች ነን። ስለዚህ ምን ልል ነው መሰለ አሁን መታሰብ ያለበት ተቋማት ያግዙ። የተወደዳችሁ ተመልካቾቻችን አፍታ ቆይታ አድርገን በድጋሚ እንገናኛለን። መልካም ጊዜ። ኢቫንጀሊካል የወንጌል አማኞች ድምፅ ተመልሰን መተናል። ቆይታ አድርገን ቆይታችን ይቀጥላል። እንዴት ናችሁ? እያሳለፍን ነው። ወደ 5ኛው ጥያቄ ነው የማልፈው። 5ኛው ጥያቄ ምንድን ነው? አንዳንድ ሰዎች እንግዲህ ዛሬ ቻሉኝ። አንዳንድ ሰዎች ሶሻል ሚዲያ ላይ አሁን ብድግ ብለው የምታዩት ነገር አለ ብዬ ስለማስብ ነው። ነብይ ነኝ ወይም ደግሞ የሆነ ታይትል ለራሱ ይሰጥና እዛ ላይ ተቀምጦ ትንቢት እንደዚህ ብሎ ያመጣል። ከዛ ይሄን ያህል ገንዘብ አስገቡ እያለ ቢዝነስ እየሰሩ ያሉ ሰዎች በጣም ብዙ አሉና እናንተ እንደ ባለሙያ ይህንን ጉዳይ እንዴት አያችሁት? ምንስ አይነት ውሳኔ ለመውሰድ ወሰናችሁ? ለመለስ ምንድነው መሰለህ ሚዲያውንና የካውንስሉን ኦቶሪቲ ለይተን ማየት አለብን። ቆይ ልምጣ ጠየቀኝ እኮ ልመልስልህ። ማገድ ለምሳሌ አስተምህሮ ልምምድ አሁን ከልምምድ ውስጥ ይገባል። ይሄ ሶሻል ሚዲያ እንጠቀም እንጂ ሰውየው ልምምዱ የሳተም ከዚህ በፊትም ይህን ነገር ስለተነሳ ነው ማነሳ። ሚዲያው አሁን ለምሳሌ በሌላ መንገድ ልንገር፣ ሶሻል ሚዲያው ላይ ቀርቶ ሜንስትሪም ላይ ምሳሌ ነው ማነሳ። ሚስት ሰው ሚዲያው ላይ ሶሻል ቢኖር
ያንን ሰው ኦፊሻሊ ጠርቶ በትምህርት በልምምድና በእንትን ላይ ያለን ነገር የመገሰጽ ኦቶሪቲ ያለው ለምሳሌ ላይሰንስ የሰጠው ካውንስሉ ላይሰንስ የሰጠው ሚዲያ ቢኖር በመጀመሪያ የምናደርገው እኛ ከካውንስሉ ጋር ልንነጋገር እንችላለን እንጂ ኦፊሻሊ አንዳንድ ጉዳዮችን ማገድ የማሰልጣን ነው የካውንስሉ ስልጣን። ለምሳሌ ትምህርት ላይ የካውንስሉ ስልጣን። ለምሳሌ ሚዲያ ላይ ልንጽፍ እንችላለን፣ ልንቃወሙ እንችላለን ሰውየውን። ግን ኦፊሻሊ አንዳንድ ስርዓቶች ከኛ ጋር እያያዙ አሰራር አለን። ለምሳሌ ብድግ ብዬ እኔ ላይሰንስድ ካውንስሉ የሰጠውን ሰው ኦፊሻሊ ሰብስበን እንደ ሚዲያ ማገድ አንችልም። ገባ? በእኔ መረዳት ለምንድን ነው እንደዚህ ብለህ የምትለኝ? ኦፊሻሊ ለምሳሌ ከዚህ በፊት የሆነ ችግር ተፈጥሮ አንዳንድ ሰዎች ከካውንስሉ ላይሰንስ ወስደው እየሰሩ ያሉ ግን ሚዲያ ላይ ነው የሚሰሩት። የሚጠቀሙበት አፍ ሚዲያ ነው። ኦፊሻል ያደረጋቸው ደግሞ የካውንስሉ ኦቶሪቲ። ስለዚህ አንዳንድ ጉዳይ በካውንስሉ ይሰራል። ሁለተኛ እኛ አሁን ወተን ሚዲያዎችን የማገድ ነገር ገና አልጀመርንም። እንደዚህ አይነት ስራዎች አልጀመርንም። ለምን ካልከኝ ምን አስቀድማቸው የራስ አንዳንድ ነገር ይኸውልህ አንተ እንድትሰራ የምትጠብቅብኛለህ። እኛ ተከትለን የምንሰራው መተዳደሪያ ደንብ አለን። ገባ? በመተዳደሪያ ደንብ መዋቅር ነው የምንሄደው። ስለዚህ መዋቅራችን የሚለው እኛ አሁን ውስጥ መስራት የምንፈልገው ነገር አለ። ነገ እያደግን ስንመጣ ሚዲያዎችን የማውገዝ አንዳንድ ጊዜ እንጽፋለን እኮ በግላችን ሚዲያዎቻችን ላይ አንዳንድ ግለሰቦችን እንቃወማለን። ስር ነቀል ነው። አንዳንድ ጊዜ አሁን እልካለሁ ለመሪዎች አንዳንድ ችግር ሳይ እልካለሁ። ይሄ ነገር በካውንስሉ ነው። አንዳንድ ሰው በገንዘብ በትምህርት በልምምድ ምናምን ሲስት we are not authorized። ስለዚህ በሁለት ከፍለ ቢታይ የኔም ሀሳብ ካውንስሉ እንደሚያግድ ካውንስሉ እንደሚል አውቃለሁ። እንደ ባለሙያ ነው አሁን ስንመለከታቸው መለየት ያለብን ነገር እንደ ባለሙያ ለምሳሌ የሚዲያ ባለሙያውንና ማህበራዊ ሚዲያ ላይ ያለን አገልጋይ አንተ መለየት አለብህ ብዬ አስባለሁ። እኛ ቀጥታ ግንኙነታችን ከሚዲያ ባለሙያዎች ጋር ነው እንደ ማህበር። ጥያቄውን ደግሞ አሁን የስመልስልህ በሁለት በኩል ደግሞ እኔ ልክፈለው ተከፋፍሎ በደንብ ብዙ ትንሽ እንዲሆንልን። የመጀመሪያ ነገር እያንዳንዳችን የምንመራው ሚዲያዎች አሉ፣ ተቋም ናቸው። በነገራችን ላይ አሁን ለምሳሌ ኤክሌሲያ ሚዲያ ብትመጣ ከካውንስሉ ህጋዊ ፍቃድ ወስዶ ቢንቀሳቀስ ራሱን የቻለ ትልቅ ስቱዲዮ አደራጅቶ ባለሙያ ቀጥሮ የሚሰራ የራሱ ዓላማ አለው፣ ራዕይ ያለው መስራት የሚፈልገው ነገር አለ። ስለዚህ እንደ ኤክሌሲያ ብትጠይቀኝ እንደ ኤክሌሲያ የምናደርገውን እነግርሃለሁ። አይ እንደ ኤክሌሲያ ሳይሆን ደግሞ በጋራ የማህበራችሁ ደግሞ ከሆነ ደግሞ እንደ ማህበሩም ልንመልስልህ እንችላለን። እኔ ምን እምነት አለኝ መሰለህ፣ አገልጋይና ባለሙያው ይለይ ብያለሁ። ስለዚህ አገልጋዮችን በተመለከተ ከኛ ጋር አይደለም ከሌሎች ተቋማት ጋር ነው የሚመለከተው። የሚዲያ ባለሙያ ሆኖ የሚያስቸግር ሰው ካለ ወይም ደግሞ ተገቢ እንቅስቃሴ ማያረግ ካለ እኛ ውስጥ አባል ከሆነ የኛ መተዳደሪያ ደንቦች አሉ። ከመተዳደሪያ ደንብ በላይ ግን ደግሞ ግንኙነቶች አሉ። ጓደኝነታችን ይበልጣል። ስለዚህ በዛ ውስጥ እየተደዋወልክ ይህን ጉዳይ እንዴት አየኸው፣ እንዴት ታርመዋለህ እንባባላለን። ከዛ ባሻገር ግን ለማመፅ እድል ካለው ደግሞ መተዳደሪያ ደንብ አለን። በመተዳደሪያ ደንባችን መሰረት ደግሞ ይሄ ሚዲያ ወይም ይሄ እንቅስቃሴ እኛን አይመስልም ብለን የምንሄድባቸው ሂደቶች ይኖራሉ ወደፊት። ለምሳሌ ቅድም አንተ ግን በጣም የሚመስለኝ ትኩረት አገልጋዩ ጋር ነው። ለምሳሌ የሆነ ነቢይ ነኝ ብሎ የሚነሳ ስለዚህ እንደዚህ አይነት እንቅስቃሴዎችን ምን የሚባል ልማድ አለ መሰለህ። ለምሳሌ ባንኮች ቴለር ይሄ የባንክ ቆጣሪዎች ቴለሮች ገንዘብ ተቀባዮቻቸውን የሚያሰለጥኗቸው ኦሪጂናል ገንዘብ ምን አይነት እንደሆነ ብቻ ነው። ምክንያቱም የውሸት ገንዘብ ወይም ፌክ የምትለው ገንዘብ ብዙ አይነት ነው። ሰልጥነው አትጨርስም። በዚህ ጋር ስህተት አለው፣ በዚህ ስህተት አለው፣ በዚህ ስህተት አለው፣ ብዙ ነው። ስለዚህ ብዙ ስህተት ከምትሰለጥን አንድ ኦሪጂናል የሆነውን ነገር ብትሰለጥን የተሻለ ነው። ስለዚህ እንደ ግልኛ የምንመርጠው ምንድነው ብትል እኛ ሚዲያዎች ላይ የሚቀርቡ ሰዎችን የህይወት ልምምዳቸውን እናጠናለን። ከቤተ ክርስቲያን ጋር ያላቸውን ነገር እናያለን። አገልግሎታቸውን ከሌሎችም ጋር ያላቸውን ነገር እናያለን። እንደዚህ አይነቶቹ እንኳን ሆነው ደግሞ ጥያቄ የሚያስነሳ ጉዳይ ቢኖርባቸው ደግሞ ያንንም ይዘን እንመጣለን። ይህንን ጥያቄ ደግሞ የሚያስነሳ ነገር ናና እስቲ አብራራ ብለን እናደርጋለን። ስለዚህ እኛ ትኩረታችን ምናልባት ኦሪጂናል የሆነው ላይ ጥሩ የሚመስለው ሰዎች ቢከተሉት ቢያዩት እሱ ላይ እናተኩራለን። ተገቢ ያልሆነው ላይ ለምሳሌ ቅድም ዘሪ ያነሳው ነገር አለ። በስልጣን ያለው አንድ ትልቅ ተቋም ስላለ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል እሱ እገሌ ወንጌላውያንን አያመስልም ብሎ የሆነ ነገር ከጻፈ ወይ ካደረገ
ብድግ አድርገን እገሌ አይመስለንም ተብሏል ስለዚህ አይመስለንም ብለን እንላለን። ይሄንን አካሄድ እንከተላለን። ግን ብድግ ብለን የሆነ ሰው ስህተት ስለሆነ ብቻ እገሌ ስህተት ነው ለማለት ስንቱ ስህተት አድርገን እንሄዳለን። እውነተኛ የሆነውን ግን እያመጣን እገሌ ጥሩ ነው ብታደምጡት ጥሩ ነው፣ እገሌ የሚነሳበት ጥያቄ ደግሞ ምላሹ ይሄ ነው እስቲ ስሙት፣ እገሌ ጋር ተራርቃችሁ ከሆነ እስቲ ተቀራረቡ እያለን የሜዳ አካሄድ እንከተላለን ማለት ነው። ምናልባት እንግዲህ ቸርችን የሚጎዳ ለምሳሌ የወጣ ነገር የክርስቶስ አካል ቤተክርስቲያንን የሚቃወም የወጣ ነገር ሲሰራ አንድ ሰው ዝም እንላለን ላይሆን ይችላል እያልን ያለ ነው። ግን ለምሳሌ ቅድም ኪ ብሎታል፣ የሚዲያ ባለሙያና በሚዲያ ላይ አገልግሎቱን የሚሰጥ አገልጋዩ ደግሞ ተቋማዊ ሰርቲፊኬት ያለው ሊሆን ይችላል ምናምን መገሰጽ የሚችሉ መሪዎች አሉ። እሱን እንሰራለን። ከነሱ ደግሞ ኦፊሻል ሲያደርጉ ስንቱን የታገደውን እኮ አውጥተናል። ሚዲያችን ላይ ስንቱን የታገደውን እንትና እያለን አድርገናል። በየግል አንዳንዶቹ ወዳጆቻችንም ናቸው፣ ግን ካውንስሉ ስልጣን ስላለው ድምፅም ለመሆን ያንን አድርገናል። ስለዚህ በሁለት ቢከፈል። ሌላው ግን ምን መሰለ መደረግ ቢችል ጥሩ ብዬ ማምነው አሁን በየሶሻል ሚዲያ መቆጣጠር በጣም ከባድ ስራ ነው። አሁን ለዚህ ነው እኮ ማህበራትን በመያዝ እነሱን ኢኩፕ ማድረግ መልካሙን ኢንፍሉዌንስ በመፍጠር ምድሪቷን መዋጀት ነው እንጂ የምናስበው አንድ የወደ ክፍለ ሀገር ያለ ሰው እየወጥቶ እንዲህ ብሎ ገባ በሉ ብሎ የሚለውን ነገር እያንዳንዱን እየተከታተልን የሆነ ነገር ማድረግ እንችላለን ሳይሆን ናሽናል የሆነ ኢንፍሉዌንስ እቅድ ነበረን እቅዳለን። አዋሳ ላይ የሚሄድ ትልልቅ ቦታዎች ስፔሻሊ ወንጌል አማኞች ስልጠና ለመስጠት እዛ ያሉትን ለማደራጀት ከተማውን ሀገሪቷ ላይ እቅዳለን። በነገራችን ላይ የሚሄድ ለምሳሌ መልካም ኢንፍሉዌንስ ያላቸው መልካም ዘር፣ መልካም ትምህርት፣ መልካም መልእክት ይዘው ሲወጡ እነዚህኞቹ በጣም ይዳፈናሉ። ስለዚህ ይሄ ስለሆነ በየቤት ቁጥሩ የሚወጡ ፌስቡክ አካውንቶች አሉ። ሁሉም ሰው ይገባና እንትን በሉ አካውንት እንትን በሉ ምናምን ሲባል አንዳንዴ እንደውም አይና ስልክ ወዲያው እርምጃ የሚወሰድባቸው አሉ። ለምሳሌ እነዚህ ምናምን ተብሎ በካውንስሉ መግለጫ ይሰጣል። ያንን ኦፊሻል እያመጣ እንላለን ለማለት ነው። በጣም ነው የማመሰግነው። ታንክ ዩ ስለሰጣችሁኝ ጊዜ ከልብ እያመሰገንኩኝ። ከዛ በፊት ግን እንደ እቅድ ያቀዳችሁት እቅድ አለ ብለኛል በዚህ በህብረቱ ላይ። ስለሱ እቅድ የተወሰነ ነገር እስቲ በሉኝና። ለምሳሌ አሁን ላውንች ይኖረናል በጣም በትልቁ ብለን ተነስተናል። እየሰራን ያለነው ነገር አለ። እሱም ላይ በጣም ሀገራዊ የሆነ በጣም ብዙ መሪዎችን ያሳተፈ። ሁለተኛው ስለ ሚዲያ ቸርች መንቃት እንዳለባት ይሰማኛል ፐርሰናሊ። ምን ማለት ነው? የኢትዮጵያ ቤተክርስቲያን በሚዲያ አቅጣጫ ላይ ሁሉም በየግሉ እየመጣባት ነው። አሁን ግን ሚዲያ በጣም ኢምፖርታንት ጉዳይ እየሆነ ነው። ቸርች ሚዲያን እንደ ድሮ ማየት ማቆም መቻል አለባት። ገባ? ከዚህ አንጻር መሪዎችን የሚገኙበት ትልቅ ነገር እናስባለን። ከቢሮ አንጻር፣ ላውንቺንግ አንጻር ስልጠናዎቻችን አይቆሙም። ባይዘው ስልጠናዎችን አይቆሙም። ሌላ የምናዘጋጃቸው ሌላ የርቀት እኛ ስቱዲዮች የመገንባት መሬት ብናገኝ ትልልቅ ነገር የማድረግ እቅዳለን። ምክንያቱም ለመሰለ የወንጌል አማኞች በጣም ብዙ ወጣት ሚዲያ ባለሙያዎች አሏቸው። በቀደም የሜንሽን ያረኩልህ ሲጠና አብዛኛው ሚዲያ ያለው የወንጌል አማኝ ነው። ግን ሀገራዊ አሁን ትልልቅ ተቋማት እዚህ ላይ ነው ማገዝ ያለባቸው። እኛን ሀገራዊ የሆነ ስቱዲዮ ቢኖር አሁን የምትለው የጋራ ጉዳይ ሀገራዊ ጉዳይ የቤተክርስቲያን የአካል ጉዳይ ፈትኖ አሁን ሁሉም ሰው በየግሉ ነው የሚሰራው። ሚዲያ ላይ ሁሉም ሰው በየግሉ ይሰራ፣ ደሞዝ ተከፍሎት አይደለም የሚሰራው። ሁላችንም የምናገለግለው በነፃ ነው፣ ተከፍሎ ነው። ሁላችንም የራሳችን ነገር አለ። አካሉን ይጠቅማል ብለን ስለምናስብ እዚህ ጋር ዋጋ የምንከፍለው እንትን አይደለም። ኔክስት ሲዝን በሄደ ቁጥር ትልልቅ ተቋማትን የማውጣት ሚዲያ እስከ ኤአይ ድረስ ዲስ ዴይስ አሁን በቅርብ ካቶሊክ ኤአይን አስመልክቶ መግለጫ ወጣች። ኢቫንጀሊካል ምን ያህል እንትን እንዳለን አላውቅም። ኤአይ የሚባለው ነገር ኔክስት 5 years ቤተክርስቲያንን ወይም ሲዝኑን 50 ዓመት ነው የሚያራምደው። እንደቀደሙ እንደ ቀስ እያለ አይመጣም። ቲክቶክ በ2 ዓመት ቤተክርስቲያንን ቀይሯል። አሁን የሚያጨቃጭቀን በጣም ጥቃቅን ጉዳይ ነው። ትልልቅ ነገር ከፊታችን አለ። በጣም ጃይንት ጉዳይ። ሁለተኛ ኢዝም ተኮር ያልሆነ ስራ ነው። ማህበራችን ባይዘዌ ከካውንስሉ ጋር ይሰራል፣ ከቤተ እምነት ከህብረቶች ጋር ይሰራል። ኢዝም የለንም እኛ። ኢዝም ይገባል የሆነ ጥጋ የሁሉም ነን እኛ። በእኛ በካውንስሉ እኮ አንደኛው የካውንስሉ የወቅቱ ጠቅላይ ጸሐፊ የኛ አንደኛው 7 ናቸው፣ አንደኛው የበላይ ጠባቂ ናቸው። ስለዚህ
እንደዚህ አድርገን ለኛ አይደለም አሁንና ለኔና ለኪ አይደለም እንሰራው። ኔክስት ሲዝን አንተ ትመጣለህ እዚህ ቦታ፣ ኔክስት ሲዝን እሱ ይመጣል እዚህ ጋር የኢትዮጵያን ቤተክርስቲያን ምክንያቱም ቅድም አስተምራለሁ ብለህ ሚዲያን ትተህ እመራለሁ ብለህ ሚዲያን ትተህ አገለግላለሁ ጸጋለኝ ብለህ ሚዲያን ትተህ አይታሰብም። ዲስ ዴይስ አይታሰብም። ስለዚህ ዘርፈ ብዙ የሆኑ ቪዥንና እቅዶች አሉን። ተቋማት ቅድም ያልኩህን እዚህ ጋር ልጨምርልህ፣ ያግዙ፣ ይምጡን፣ ይምከሩን። እነሱ የሚፈልጉት ነገር እንዳለ ሁሉ እኛ ከነሱ የምንፈልገው ነገር አለን። በጣም ብዙ ነገር እዛ ላይ ሰፖርት ያድርጉ። ሁሉም ተቋማት ፈቃደኛ ናቸው። አብዛኞቹ በጣም ለኛ ፖዚቲቭ ነገር ነው ያላቸው አውቃለሁ፣ በግልም ስለምንተዋወቅ ማለት ነው። ግን አሁን እንደ ግል ማሰብ ሌላው እኛንና ተቋሙን ይለያዩ። ምክንያቱም ተቋሙ ጃይንት ነው። ተቋሙ ዛሬ እኛ ኃላፊነት ላይ ያለን ሰንባዲ ነገር ተቋሙ ራሱን የቻለ የቆመ ነገር ነው። ስለዚህ እንደዛ ይሁን። ዘርፈ ብዙ እቅዶች አሉን። በቅርብ የምናደርገው ነገር ይኖራል። ቀጣይ ነው የምናደርገው ነገር ይኖራል። እቅዶች ላይ ከምጨምር የመደምደሚያ ሀሳቦች ልስጥህና ልጨርስ። እንዳልኩ 2 ዓመት ገና ጀማሪ ማህበር ነው፣ ግን ለቤተክርስቲያን በጣም ትልቅ ጠቃሚና አጋዥ የሆነ ማህበር ነው ማለት ነው። ስለዚህ ዘርዬ እንዳነሳ እኔ መልእክት ባስተላልፍ ደስ የሚል ለተቋማት መሪዎች፣ በተለይ አንዳንድ ጊዜ ለምሳሌ የሆነ ጉዳይ ሲገጥማቸው ፍላጎት የሚያሳዩ ተቋሞች አሉ። ሚዲያው ላይ ለምሳሌ በጀት ምን ያህል ይፈጅ ይችላል ይባላል የሆነ ወቅት ሲደርስ። እንደዛ ከማድረግ ይልቅ ግን ለምሳሌ እንደዚህ አይነት ማህበራዊ ሚዲያ ላይ የሚንቀሳቀሰውን ባለሙያ አሁን ማህበር ስላለው በማህበሩ በኩል ሊገኝ ስለሚችል በማህበሩ በኩል ቢያገኙት ከዛ የራሳቸው ቢያደርጉት የሆነ ቀን ላይ ያለ በጀት ብዙ ስራ መስራት የሚችሉበትን አቅም ከወዲሁ መፍጠር ይችላሉ ማለት ነው። ስለዚህ ቅርብ ቀን ለምሳሌ መጋቢ ጌትነት ለማ ጋር ከካውንስሉ ጠቅላይ ጸሐፊ ጋር ጥሩ ጊዜ ነበረ። ገና ወደ አመራር ከመምጣታቸው የመጀመሪያ ተቀዳሚ ነገር ያደረጉት እንዲህ አይነት ማህበሮችን በአቅም ማጎልበት ስለሆነ ስልጠና ተዘጋጅቷል። ይሄ ቆንጆ ጅምር ነው። ሌሎች ተቋማት አመራሮች እንደዚህ አይነት ነገሮችን መኮረጅ ማየት ቢችሉ ማህበር ተደራጅቷል ሲባል ለምሳሌ ልክ ከኛ ጋር ተመሳሳይ ወቅት ተመሳሳይ እንቅስቃሴ ያላቸው ሌላ ማህበር ልንገር፣ የኢትዮጵያ የወንጌል አማኞች የዘማሪዎችና የሙዚቀኞች ማህበር አለ። ልክ እንደዛ አለ። አሁን የነሱ መሰባሰባየ ለቤተክርስቲያን በጣም ትልቅ አቅም ነው። ስለዚህ ትልልቅ ተቋማት እዛ ማህበር ውስጥ የሚንቀሳቀሱ ዘማሪዎችን በማግኘት ከህይወት አንጻር ከአገልግሎት አንጻር ብዙ ነገር ይጠቅማቸዋል። ስለዚህ ልክ እንደዚህ አሁን የሚዲያ ባለሙያው የነጋዴዎችም አለ። የሚዲያ ባለሙያው እየተሰባሰበ ነው። ጥሩ ነገር ነው። ስለዚህ በርቱ፣ ተሰባሰቡ፣ ተደራጁና በምን እናግዛችሁ? ለምሳሌ ቢራችሁን እናደራጅላችሁ፣ የስልጠና ሁኔታ እንፍጠርላችሁ። ቅድም እንደተባለው ለምሳሌ አንዳንዱ ስቱዲዮ ላይ ኖሮ ይችላል። ስራዎችን መስራት እንዲችል ሁኔታዎችን ማመቻቸት የሚቻልበት እንደዚህ ተቋማት ቢያደርጉና የነሱ ቢያደርጉት ቅድም ዘርዬ እንዳለ እኛ ለ2 ወይ ለ3 ዓመት አመራር ላይ እንቆይና የሆነ ሌላ ሰው ይመጣል። ተቋሙ ግን ራሱን ችሎ ይሄዳል። እኛ በህይወትም ባንኖር ይቀጥላል። ስለዚህ ትልቅ ተቋም ሆኖ እንዲቀጥል ቅድም መግቢያ ላይ አንተ እንዳነሳቸው በኢትዮጵያ ውስጥ ያሉ ትልልቅ ሃይማኖት ተቋማት ተጽዕኗቸው ገዝፎ እንደታየ እንደዚህ አይነት ተቋሞችም ተጽዕኗቸው ገዝፎ ነገ ከነገ ወዲያ እንዲታይ ዛሬ ላይ ተጋግዘን ተባብረን እንድንሄድ ለማለት ነው። በየትኛውም የሀገሪቱ ላይ ያሉ ሀገር ውስጥም ባይሆኑ ከኢትዮጵያ ውጭም ያሉ በአማርኛ በኢትዮጵያና በኤርትራ አካባቢ የሚንቀሳቀሱ የሚዲያ ባለሙያዎች ካሉ ክርስቲያኖች የትኛውም ሀገር ላይ በመላው ዓለም ያሉ ቢያገኙን ደስ ይለናል። ሐዋሳ፣ ባህር ዳር፣ አሜሪካ የሚሆን ሳውዲ አረቢያ ክርስቲያን ሚዲያ ባለሙያ ከሆነ ከኛ ጋር ቢሰራ ይጠቀማል። አንደኛ አቅሙ እንዲጎለበት የሚደረጉ ስራዎች፣ ስልጠናዎች ላይ የመሳተፍ እድል፣ ከዛ ባሻገር ደግሞ የተጠያቂነት ጉዳይ እንዳይመጣ የምናውቀው ሰው ሲሆን ቤተክርስቲያኑን ህይወቱን የምናውቀው ሰው ሲሆን ከትልልቅ ተቋማት ጋር ለመስራት የሚመቻችለት ሁኔታ ስላለ እንዲያገኙንና ከኛ ጋር እንዲሰሩ ጥሪ ለማስተላለፍ ነው። አመሰግናለሁ። በጣም አመሰግናለሁ። ለመጨረሻ እየቀጠልኩ ነው። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያን ካውንስል የሚዲያ ቲም አለ ታውቃላችሁ። ለዛ ምን አይነት አስተያየት መስጠት ትፈልጋላችሁ? እንዴት ይቀጥል? እስካሁን የመጣበት የስራ ባህል አሪፍ ነው ወይ እንዴት ነው የሚለውን ጠቅለል አድርጋችሁ አስተያየት ልስጥ። እሺ፣ ምንድነው በሁለት ነገር ልክፈል። አንደኛው የኛ ተቋም ነው። ተቋሙ ገባ የኛን ተቋም የሚወክል ሚዲያ ቢኖራችሁ ደስ ይለኛል። የኛ ተቋም ነው ማለት በቃ
ምጥላችን ገባ ምንድነው ካውንስሉ ሚዲያዎች ጋር ማየው ነገር ካውንስሉ የሚመጥን ቢሆን ወጣት ልጆች ላይ በጣም አትኩሮ ቢሰራ የሆነ ታይም ሲመጣ እኔ አሁን ካውንስሉ ሚዲያ ከተጀመረ ጀምሮ ብዙ ሰው ወጥቷል ብዙ ሰው ገብቷል ጥሩ ነው ችግር የለውም ግን ምን መሆን አለበት መሰለ በጣም በተለያየ ነገር የተደራጁ ስልጠናዎች ቢሰጡ በተለያየ ለምሳሌ አንድ አይዲያ ልስጥ የተለያየ ሐሳቦችን የሚነኩ የተለያየ ጉዳዮችን የሚነኩ የሚዲያ ዲፓርትመንት ቢኖራችሁ ምክንያቱም እናንተ ፋይናንስ ካውንስሉ ነው የሚያደርገው ሶ በጣም ስልጠና ላይ በጣም በሰሩ የካውንስሉን ያክል ምክንያቱም ነገ መረጃ የምናገኝበት ትልቁ ግብአት ቢሆን ምክንያቱም እና 14 አይ ቲንክ አብያተ ክርስቲያናት ቤተ እምነቶች ህብረቶች አሉ ባለሳሳት 14 እንደዛ ናቸው በእነሱ ስር ያሉትን ቤተ እምነቶች ያስባቸው ከነዛ ሁሉ መረጃ የሚፈስበትን ቋት ብትከፍቱ መረጃ ቢፈስ ወደ እናንተ ያንን ፊልተር ያደረጋችሁ ወደ ፐብሊክ የምታወጡበት የዜና ምንጭ ቢኖራችሁ ለምሳሌ ዴሊ ካውንስል ዴሊ ምናምን ድምጽ ምትሉ ዴሊ ኤቭሪ የተሰሩ ስራዎች መልካም ስራዎች ቻሌንጆችን ብትከፍቱ ሁለተኛ በተቻለ አቅም ካውንስሉን የሚመጥን ስታንዳርድ ያለው ነገር ብትፈጥሩ ከኛም ጋር በጋራ ብትሰሩ ምንድነው መሰለ ከምናልባት ከተስፍሽ በፊት ነጋ ነበረ አይ ቲንክ ባለሰሰት ነጋ ነው የሚገርመው ነጋ ነው ከመሳይ እንዲህ ነበር እና ኦፕን ብንሆን በጋራ ብናወራ ብንናበብ ለምን መሰለ አንዳንድ ጊዜ ምን አይነት ነገርን ብንተው ጥሩ ነው መሰለ ለምሳሌ እዚህ ጋር ያሉት የሚዲያ ባለሙያዎችን በሙሉ አቮይድ ማድረግ አትችልም ከካውንስሉም ከወንጌል አማኞች ስለዚህ ምን እንደምታደርገው መሰለ አንዳንድ ስራዎችን በጋራ ብንሰራ ለምሳሌ ስልጠና ለኛ ብታዘጋጁ ለሚዲያ ባለሙያዎች ማህበር ብታዘጋጁ እኛ ጋር ፕሮፌሽናልስ አሉ ባይዘው ሚዲያ ላይ በጣም ብዙ ይሰሩ ኤክስፒሪየንስ ያላቸው ለምሳሌ አሁን በቀደም ስልጠና የሰጡን ሰዎች እንደነዛ እውቅና ያላቸው ሴኩላር ሚዲያ ላይ የሚሰሩ ጋዜጠኛ ወደ 120 ጋዜጠኞች እኛ ጋር አሉ እነሱ ፕሮፌሽናልስ ናቸው እነሱን ግብአት አድርገን መጠቀም እንችላለን ስልጠና ማዘጋጀት የሚችሉ ሰዎች አሉ ስለዚህ በደንብ እየተደራጀን ሌላው መናበብ ሲኖር መግባባት ሲኖር እንደዛ ነው ባጭሩ ካውንስሉን የሚመጥን ቦልድ የሆነ ነገር ምናምን የሆነ ነገር ቢኖራችሁ ላለው ጥሩ ነው የምትሰሩት ግን በዚህ መልኩ ደግሞ ብትበረቱ ላለው ለካውንስሉም ሆነ በካውንስሉ ስር ያሉ ቤተ እምነቶች ሚዲያ አላቸው ሁሉም እና ያንን ነገራቸውን ማጎልበት የሚችሉበትን ነገር ቢያመቻቹ ጥሩ ነው ለምሳሌ የወንጌላውያን አማኞች አብያተ ህብረት አለ ከዛ በህብረቱ ስር በርካታ ቤተ እምነቶች አሉ ህብረቱ ሚዲያ ካለው የነዛ ሁሉ ድምጽ ነው ማለት ነው ስለዚህ እዛ መካከል የሚካሄዱ አሁን ቅድም ለምሳሌ መግቢያ ላይ ጠየቀን እናንተ ምን አረጋችሁ የሚትለው እንደዚህ ተቋማት ናቸው ፊድ ያረጉ እየተናበቡ በቢሮአቸው በኩል የሚያመጡት ቪዥነሪ አብያተ ክርስቲያናት ህብረት የሚባል ትልቅ ህብረት አለ ፍቅር ህብረት የሚባል አለ አንድነት ለክርስቶስ እንግዲህ 14ቱን አንዘልቀው ማለት ነው ብዙ ናቸው እያንዳንዳቸው ሚዲያ አላቸው እነሱ ብቻ ሳይሆኑ በስራቸው ያሉ ቤተ እምነቶች አሉ ቤተ እምነቶቹ ሚዲያ አላቸው የነዚህ ሁሉ እንግዲህ ስብስብ ነው አድጎ መጥቶ የካውንስል ሚዲያ ጋር የተደረሰው ስለዚህ ይሄ እንግዲህ አሁን ቁጥር መጥቀስ አስቸጋሪ ሊሆን ይችላል 30-40 ሚሊዮን የወንጌል አማኝ አለ ኢትዮጵያ ውስጥ የዚህ ሁሉ ሰው ድምጽ የወንጌል አማኝ ካውንስል ነው ማለት ነው ስለዚህ በዛ ደረጃ መሄድ ቢችል በርካታ ባለሙያዎች አሉ እኛ ውስጥም ያሉ በሀገሪቱ ላይ ያሉ ከነሱ ጋር መመካከር የሚቻልበትን እድል መፍጠር ስልጠናዎች ለምሳሌ በአመራር ሊሆን ይችላል ካውንስሉ የሚሰራቸውን አቃለው ለምሳሌ የትምህርት ክፍሉ የሚያዘጋጀው ስልጠናዎች በአመራር ዙሪያ እነዛ ወደ ሚዲያ ቢመጡ አዲስ አበባ ላይ ከሰለጠነው ፓስተሮችና አገልጋዮች ባሻገር በየገጠርና ከተማዎቹ ትልቅ ስራዎች መስራት ይቻላል ስለዚህ በዛ ደረጃ የስልጠናና የጥናት ማዕከል ወደ መሆን እና ላይብራሪ ወደ መሆን ወደዛ ያቅድና ወደዛ ጉዞስ ቢሄድ ከዛኛ ደግሞ እዛ ውስጥ መካከል ምናልባት ትንሽዬዋን ነገር ወይ አንዷን ሸክላ የማስቀመጥ አቅም ሊኖረን ይችል ይሆናል ስለዚህ ብንቀራረብ ብንገናኝ ትንሿን ሸክላ አስቀምጠን እኛም ደግሞ እንሄዳለን ትልቅ ስራ ስለሆነ ስራው ለማለት ነው አመሰግናለሁ
በጣም እጅግ አድርጌ አመሰግናለሁ ጊዜያችሁን ስለሰጣችሁ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ። የተወደዳችሁ ተመልካቾቻችን እንግዲህ በዚህ ፕሮግራም ላይ የተለያዩ ሀሳቦችን አንስተን ከእናንተ ጋር ቆይታ አደረግን። በቆይታችን ብዙ እንደተማራችሁ ተስፋ እናደርጋለን። ቀጣይ ደግሞ ከተለየ እንግዳ ጋር እንገናኛለን። ለዛሬ የነበረን ፕሮግራም ይህን ይመስላል። መልካም ጊዜ፣ መልካም ቆይታ። ኢቫንጀሊካል የወንጌል አማኞች ድምፅ